ጤና ይስጥልኝ እንዴት ሰንብታችኋል ክብራትና ክብራን የሐቅና ሳቅ ሚዲያ ተመልካቾቻችን እንግዲህ እንደተለመደው ዛሬም በተለያዩ ርዕሰ ጉዳዮች ወደናንተ ልናደርስ ስቱዲዮ ተገኝቻለሁ አበበች ካሳይ እንዲሁም ከስፍራው የተሰኘውን ዝግጅታችንን ሁሉ ጊዜም እንደምንለው ከስፍራው ተገኝቶ እዛ አካባቢ ያለውን የራሱንም ጥናት ያካተተበት በክልሉ እየተካሄደ ስላለ ኢኮኖሚያዊ ፖለቲካዊና ማህበራዊ ጉዳዮች ዙሪያ የሚያደርሰንን መረጃ ሊያደርሰን ቴድሮስ አያሌው ተዘጋጅቷል እስከ ፕሮግራማችን መብቂያ አብራችሁን እንድትቆዩ በአክብሮት እንጋብዛለን እንግዲህ ሰሞኑን ከወደ አማራ ክልል ምን አበይት ርዕሰ ጉዳዮች ወይ ደግሞ ጉዳዮች ተፈጸሙ ሚሊዮን ሐሳብ እናነሳለን ከቴድሮስ አያሌው ጋር በሚኖረን ቆይታ በተለይ ደግሞ አዲስ ዓመት ከመሆኑ ጋር ተያይዞ በትምህርት ጉዳይ ላይ ሰፋ ያለ ጊዜ ሰጥቶ ሐሳቡን ያጋራናል እንግዲህ ትንሽ ስለ አማራ ክልል በትምህርት ጉዳይ ባለፈው ሳምንት በጣም ሰፊ ሽፋን ሰጥተን የአማራ ክልል ትምህርት ቢሮ ምን እየሰራ ነው በእውነት እና በትክክል በዚህ ጊዜ መሰራት ያለበት ስራ ነው እየተሰራ ያለው በክረምት ወቅት ምናልባትም አምናም ተጀምሮ እስከ ክረምት ማለቂያ ድረስ መጠናቀቅ የነበረባቸውን ጉዳዮች በአጠቃላይ ተማሪዎች ወደ ትምህርት ቤት የሚመለሱበትን ዝግጅት መጠናቀቅ የነበረበት ወቅት ላይ ባለመጠናቀቁ አሁን ላይ እንዳዲስ እየተሰራ ስለመሆኑ ትንሽ ትችት መሰል ሐሳብ አቅርበን እንደነበር ይታወቃል ቴድሮስ በአካባቢ ያለውን ሁኔታ አጥንቶ ባደረሰን መረጃ መሰረት ማለት ነው ከዚህ ጋር ተያይዞ እንግዲህ ምንድን ለውጦች አሉ እኛ ዝም ብለን ነው እንዲህ አይነት ችግር አለ እያልን ያለ ነው ወይስ ሐሳቦቻችንን ሰምተው የለውጥ እርምጃ ወስደው ተማሪዎች የሚገባቸውን የትምህርት ቦታና የትምህርት አቅርቦት እንዲሁም ያስተማሪዎች በቂ የሆነ ያስተማሪዎች ዝግጅት ተደርጓል የሚለውን ምን ለውጥ መጣ የሚለውን ዛሬ በዚህ ዙሪያ ላይ ሰፋ ያለ ሐሳቡን ያጋራናል ከዚህ ጋር በተያያዘ እንግዲህ በተለይ ትምህርት ስንል ሁሉም የህብረተሰብ ክፍል የሚሳተፍበት ያመነበት ስራ እንዲሰራ ነው አይደለ በትምህርት ዙሪያ መንግስትም የሚገባውን ግዴታዎች የሚወጣው ህብረተሰቡም ለሚሰጡት ግዴታዎች ለመብቶቹ ግዴታዎቹን የሚቀበለው ብለን እናምናለንና እንደሚታወቀው በጣም ሰፊ ርዕሰ ጉዳይ ሆኖ በህዝቡ ዘንድ በተለይ በእስልምና እምነት ተከታዮች ዘንድ ጥያቄ የቀረበበት የግዕዝ ትምህርት ጉዳይ አለ እዚህ ላይ አንደኛ ማህበረሰቡ ያመነበት የተነጋገረበት ሰፊ ጥናት የተደረገበት ጉዳይ ነው ወይ እንዲያስ ከሆነ ለምን ሰልፍና ተቃውሞ ገጠመው የኡነት ይህ ጥያቄ በዚህ ሰዓት የአማራ ክልል የትምህርት ቢሮ ብቻ ርዕሰ ጉዳይ መሆን አለበት ወይ ሌላ አጀንዳ የለም ወይ በዚህ ጀርባ በዚህ ሐሳብ ጀርባ ሌላ ርዕሰ ጉዳይ ሌላ ምንድነው የሚባለው የቀውስ አጀንዳ የመፍጠሪያ ጉዳይ ተደርጎ ሊወሰድ የተፈለገበት ጉዳይ እንዳይኖር የሚል የተለያዩ ሰዎች ጥርጣሬ እንዳለበት ሆኖ እኛም ይሄንን ጥያቄ እንጠይቃለን ምክንያቱም በክልሉ ብቻ የተሰጠ ሐሳብ ከሆነ እንደ አዲስ ልክ አዲስ ዓመት ትምህርት ሊጀመር ሲል እንዴት እንደዚህ አይነት ሐሳብ ተነስቶ የህዝቡ ተቃውሞ ደረሰበት የሚለውን በተለይ የእስልምና እምነት ተከታዮች ተቃውሞ እንዴት ደረሰበት የሚለውን እናነሳለን መቼም ይሄን ካነሳውኝ ትንሽ ወደ ትግራይ ክልል መለስ ልበልና ብዙ ጊዜ ለአገሪቱን ወይ ደግሞ ኢትዮጵያን ለማበጣበጥ የሄዱባቸው ርቀቶች አልሳካ ሲሉ የማይመዘዝ ርዕሰ ጉዳይ የለም እንደሚታወቀው ብዙዎቹን ስንተች ብዙዎቹን ነቅተንባቸዋል አይነት አካሄዶችና መረጃዎችን ማቅረብ ስንጀምር ወዲያው ይሞቱና ደግሞ ሌሎች አጀንዳዎች ይፈጠራሉ በዚህ ላይ የትግራይ ክልል የፖለቲካ አመራር ወይም ደግሞ የድርጅቱ ኃላፊ ሆነው ሲሰሩ የነበሩ ብዙዎቹ ሰዎች እናቃቸዋለን የተለያየ አጀንዳ ያመጡ ህዝቡ ላይ ለመጫን የሚሞክሩበት ምንድነው ማምሻ ምድቤ ነው አይነት አካሄድ የሚሄዱ ሰዎች የተፈጠሩበት ክልል የትግራይ ክልል ነበርና ይሄ ሞዴል የሆነ የማቆያ የድሜ ማራዘሚያ አጀንዳዎችን የመፍጠር ባህሪ ያለው ነበሩ ቲፒኤልኤፍ ይሄንን ደግሞ በአማራ ክልል ላይ ተመልሰን ስናየው በትክክል የማንና አጀንዳ እየተቀበሉ ያስፈጸሙ እንደሆነ ምናልባትም በመንግስትም ተቋማት ውስጥ ያሉ ሰዎች ሊታዩ ሊጠኑ እንደሚገባ ያሳያልና አንድ የትግራይን ክልል በቅርብ ጊዜ የተነሳውን ነገር ብናነሳ አክሱም ላይ የነበሩ ሴት ተማሪዎች ላይ ይደርስ የነበረው የእስልምና እምነት ተከታይ ሴት ተማሪዎች ላይ ይደርስ የነበረ ጫናን እናውቃለን ምናልባት ለዘመናት በዛ ለባበስ ሃይማኖቱም ስርዓቱም
አስተዳደጋቸውም የሚፈቅድላቸውን አለባበስ ለብሰው ትምህርት ሲማሩ የኖሩ ሴቶች እንደ አዲስ ህግና ስርዓት ተፈልጎ በአካባቢው ላይ አላስፈላጊ የእርስ በርስ ግጭት የተለያየ እምነት ተከታዮች እርስ በርስ ግጭት ሊፈጠር መፈለጉን መደረጉንም የተወሰነ ሂደት መኬዱንም እናውቃለንና ይህ ለማውቅሽ ታጠኝ የሚል ተረት የሚያስመጣ ሐሳብ ይመስለኛል ምክንያቱም አንዳንድ ጊዜ ብዙ የሚዲያ አማራጮች ባልነበሩበት በኢህአዴግ ዘመን እንዲህ አይነት ነገሮች ቢመጡ ለማሳሳት ቅርብ ነው እውነት ለመናገር ግን አሁን ብዙዎቹ የሚዲያ አማራጮች የዚህ ጉዳይ ባለቤት ማን እንደሆነ በግልጽ ያሳዩ ከዛም ያረጋገጠ ህዝቡ የመጣበት አጋጣሚዎች ላይ ስላለን አሁንም በተመሳሳይ እንዲህ አይነት ስህተት ለመሰራት ለምን እንዳስፈለገ ባይገባኝም እኔ በዚህ ሰዓት አጀንዳ ነው ወይ ኢትዮጵያ ትምህርት ቢሮ በአጠቃላይ ማንኛውም ሰው በግዕዝ ጉዳይ ድንገት የሚፈነዳ አድርጎ ማምጣት ልክ ነው ወይ የሚል ነገር አለ ያሉትን ትምህርቶች በአግባቡ የሚያስተምርልን የተማረ ሰው ኃይል በአግባቡ ማናገኝበት ሁኔታ ላይ ተገብቶ ለምሳሌ በትግራይ ክልል ያለው እንደውም ትላንትና የሰማሁት መረጃ የትምህርት ቢሮ ኃላፊው የሰጡትን መረጃ መሰረት አድርጌ ነው የምናገረው 1.5 ተማሪዎች ወደ ትምህርት ገበታ ይመለሳሉ ተብሎ ሲታሰብ ምናልባት 100 ሺዎችም መድረስ ያልቻለበት ሁኔታ እንዳለ ተናግረዋል በዚህ ልክ ተማሪም አስተማሪም እንደሚታወቀው የትግራይ ክልል አስተማሪዎቹ ሳይቀሩ ወደ ጦርነት ገብተው በምን ያህል ፐርሰንት እንደሆነ አላቀም አንደኛ የሞት መስዋዕት ምንድነው ሞት አጋጥሟቸዋል አልተመለሱ ማለት ነው በህይወት አልተመለሱም ያካል ጉዳት ያጋጠማቸው እንዲሁም የስነ ልቦና በአጠቃላይ አሁን ወደ ትምህርት ለመመለስና እንደ ቀድሞ በአስተማሪነት ቅርጽ መቆም ለማስተማር የሚያስችል የደሞዝም ጥያቄያቸው ስላልተመለሰ በዚህ ጉዳይ ላይ በፍላጎት ላይ ተመሰረተም አስተማሪ ማግኘት በማይቻልበት ሁኔታ ላይ ተደርሷልና እንዲህ አይነት በጣም ብዙ በአማራ ክልልም በተመሳሳይ ትምህርት ቤቶች ወደ ካምፕ የጽንፈኛው ፋኖ ካምፕ ሆኖ ተማሪዎች ወደ ትምህርት ገበታ ለመመለስ የስነ ልቦናም የስነ አእምሮም ዝግጁነት በሌላቸው ተማሪዎችና አስተማሪዎች ሂደት ውስጥ ባለ ክልል ላይ ተጨማሪ ሌላ አጀንዳ የተፈጠረበትን ምክንያት የጤና ስላልመሰለኝ ነው እዚህ ጉዳይ ላይ ትንሽ የክልል የአማራ ክልልንም የትግራይ ክልልንም እያጣቀስኩኝ ርዕሰ ጉዳዮችን ማንሳት የፈለኩትና ያሉትን በአግባቡ ማስተማር የሚችሉ በቂ አስተማሪዎች ካሉንም ጥሩ ነው ብለን በመናምንበት ጉዳይ ላይ ነው ልንስማማ የሚገባን በያምናለሁ ከዚህ ጋር እንግዲህ እኔ ትንሽ የተወሰነውን ሐሳብ ካነሳው አይቀር ቴድሮስ ደግሞ በዝርዝር በሰፊ የሚነግረን ሐሳብ ይኖራል ሌሎችም በአማራ ክልል ስላሉ አቤት ያልናቸው ርዕሰ ጉዳዮች ይነግረናል በትምህርት ጉዳይ ላይ ብቻ አይደለም ምክንያቱም እንደሚታወቀው ጽንፈኛው ፋኖ መሪዎችና በክልሉ እየተፈጠረ ስላለ አንጻራዊ ሰላም እናወራለን እንደሚታወቀው ደግሞ የመከላከያ ሚኒስትር በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አቅራቢነት በክቡር ፕሬዝዳንቱ ደግሞ ሹማሚነት የተፈጸመውን የከፍተኛ ማዕረግ የመከላከያ አመራሮች የከፍተኛ ማዕረግ ሹመት የሚመለከትም በክልሉ እንዴት ነበር አቀባበሉ ምን ይመስላል የሚሉትን ዘርዘር አድርጎ ያጋራናል ሄሎ ቴዲ ይሰማል በቀጥል እንችላለን እሺ በአማራ ክልል እንግዲህ እንደሚታወቀው ባለፈው ሳምንት ያደረስከን ሰፊ መረጃ ነበር በክልሉ ትምህርት ለማስጀመርና ለመጀመር እየተደረገ ስላለ ዝግጅት ዘግየት ማለቱን መጠናቀቅ በነበረበት ጊዜና ወቅት ሳይጠናቀቅ መቅረቱን የሚጠቁም ሐሳብ ካጋራህን በኋላ እንግዲህ አዳዲስ ነገሮች ደግሞ መጀመራቸውን እየሰማን ነው እነዚህን እንግዲህ ከባለፈው ሳምንት በተሻለ ምን ስራ እየተሰራ ነው የሚለውን እናውራበት እስቲ መልካም አቤ ያው እንግዲህ በአማራ ክልል ትምህርት ማስጀመር እንቅስቃሴ ቀድሞ መጀመሩ ይታወቃል በተለይ በክልሉ የትምህርት ቢሮ ኃላፊ የሆኑት ወይዘሮ ዶክተር ሙሉነሽ በደንብ በሰፊው እንቅስቃሴ ማድረጋቸው ይታወቃል ነገር ግን ያ እንቅስቃሴ ከማህበራዊ ሚዲያና እንዲሁም ደግሞ የተመረጡ ሰዎችን እንጂ ዋና ችግሩ ያለበትን እስከታይ ድረስ ዘልቆ ይገባ አይደለም የሚልና እንዲሁም ደግሞ ማስጀመሩ መልካም ሆኖ ያለ ነገር ግን የሚጀመርባቸው የትምህርት ተቋሞች
በተለይ ከመማር ማስተማር ጋር በተያያዘ አንደኛ የትምህርት ቤቶቹ የክላሶች ግንባታ መፍረስ በጦርነቱ በግጭቱ ምክንያት የፈረሱ የተበላሹ በተለይ ወንበሮች ጽንፈኛ ቡድን ፈልጦ ለማገዶነት መጠቀሙን ከዛም ባለፈ ደግሞ ፀሐይና ዝናብ እንዳይቋቋሙ በግጭቱ ምክንያት ጣራቸው የተነዳደለ በአጠቃላይ ለመማር ማስተማሩ ምቹ ሁኔታ ባልተፈጠረበት ሁኔታ ለክፍሎቹም ለዚህ ለትምህርት ቤቶቹ እድሳት ባልተደረገበት ሁኔታ ትምህርት አስጀምረናል ብሎ መናገሩ በራሱ ትንሽ ይከብዳል እና ከዛ አኳያ ያው እንግዲህ በየዞኑ ያሉ የትምህርት ቢሮ የትምህርት መምሪያና የዞን አስተዳደሮች የተወሰኑት መግለጫ ሰጥተዋል ማለትም በ2018 ዓመተ ምህረት ለሚደረገው የትምህርት ማስጀመር ስርዓት ትልቅ ችግር ይሆናሉ ብሎ የተከሷቸው እኛ ያልናቸው ነው ነገር ግን ከላይ ከቢሮ ሲነገር ዝም ብሎ በደፈናው እናስተምራለን የሚል ለሪፖርት ግብአትነት እንጂ እታች ድረስ ወርዶ ያልተሰራበት ስራ መሆኑን ባለፈው ጠቁመናል አሁንም ያው እንግዲህ አንዳንድ የዞን መስተዳድሮች መግለጫ እየሰጡ ነው መግለጫውን አንበበሽው እንደሆነ አላውቅም እንግዲህ ከአድማጭ ተመልካቾች ጋር እንግዲህ ከዛ መግለጫ የተለየ ዝርዝር ማብራሪያ አያስፈልግም ዞሮ የክልሉ የትምህርት ቢሮ አሁንም ቢሆን ክልሉ ትምህርት ቢሮ ብቻ አይደለም ጉዳዩ የፌደራልም ጭምር ነው ምክንያቱም የፌደራል አካል ጥሪ ተደርጎ በአማራ ክልል ያለው የጽንፈኛው እንቅስቃሴ አጠቃላይ ያለው የጸጥታ መደፍረስ ፌደራል መንግስትም እንዲያግዝ ስለተገባ በጸጥታው ብቻ ሳይሆን በትምህርትም የፌደራል መንግስቱ ማገዝ አለበት ብያምናለሁ ለዚህ ደግሞ ሁሉም ባለድርሻ አካላት መረባረብ አለባቸው ያው የምዕራብ ጎጃም ዋና አስተዳዳሪ እንዳሉት እንግዲህ ሁሉም ባለድርሻ አካላት ምሁራኑ ታዋቂው በተለይ ሶሻል ሚዲያ ላይ የሚታወቁ አካላት ተጽዕኖ ፈጣሪዎች በዚህ የትምህርት ጉዳይ የሀገር ጉዳይ ነውና ለነገ ሀገር ተረካቢ ትምህርት ተማር ኃይል ካልፈጠርነ ነገ እንደ ሀገር ነው ምንጠፋው ስለዚህ ዛሬ ለትምህርት የምንሰራው ስራ ለነገ መደላደላችን ስለሆነ ለነገ ስንቃችንን ዛሬ መስራት አለብን ሁሉም ምሁራን የትኛውም ተቋማት በትምህርት ዙሪያ ለሚደረገው ርብርብ ጥሪ ይሁንታውን እንዲሰጥና በአማራ ክልል በጸጥታው ችግር የተፈጠረውን የትምህርት መስተጓጎልና መቋረጥ በተለይ የማካካሻ ትምህርት እንዲሰጡ አጋዥ መጽሐፎችን የተለያዩ እንትኖችን ድጋፎችን ቢያደርጉ ለተማሪው ለወላጅም ትልቅ ተስፋ ነው ምክንያቱም አብዛኛው ተማሪ ከዚህም በፊት ፕሮግራም እንደሰራንበት በዚህ ትምህርት በመቅረቱ ምክንያት ያልተገባ ቦታ ውለዋል በየመቃሚያ ቤቱ በየመጠጥ ቤቱ ሱስ ደባል ሱስ ተጠቂ እንዲሆኑ ሆነዋል ሌላው ቤቱ አርፎ ደግሞ የተቀመጠው ለከፍተኛ ድብርት ከእንደገና ይሄ ግጭቱ ባለባቸው አካባቢ ላላስፈላጊ መስዋዕትነት በጽንፈኛው ቡድን የመሳብ ነገሮች ስለነበሩ አላስፈላጊ የህይወትም የስነልቦናም አካላዊም ጉዳት ሰለባ ስለሆኑ ምሁራኖች ትውልድ ሲጠፋ ዝም ብለው መመልከት የለባቸው ምሁር የተባለው ተላወቀ ነው ትላንትና ሳይማር ያስተማረው ማህበረሰብ አለ የሱን ውለታ የሚከፍለው ዛሬ ይሄን ትውልድ በመታደግ እሱ ያወቀውን እሱ የሄደበትን መስመር በመንገር ነው ዲያስፖራውን ቢሆን ከውጭ ሆኖ ለጥይት መግዣና ህይወቱን ማጥፋያ ገንዘብ ከሚያሰባስብ ይልቅ የህይወቱ ነገ አገር የሚመራበትን አገር የሚያስተዳድርበትን ዕውቀት የሚሸምትበትን ቁሳቁስ የትምህርት ግብአቶችን ቢያሟላለት ለትውልዱ አንድ ጠቀመው ማለት ነው እነሱ ባንደበታቸው እኔ በአሁኑ ሰዓት የአማራ ህዝብ ህልውና አደጋ አለበት ብያለምንም የገጠመው ችግር አለ ያ የገጠመው ችግር ደግሞ ከውስጥም ከውጭም ነው ብዬ እንዳንድ የማህበረሰቡ አባል አምናለሁ ነገር ግን የህልውና ችግር የሚሆንበት እንደውም ነገ
ነገ ወዲያ ይሄ ትምህርት መስተጓጉል ከቀጠለ በዚህ መልኩ ከቀጠለ እንደ ህዝብ ነገ አንድ ትውልድ ይቆማል ማለት ነው። ስለዚህ ለትምህርት ከፍተኛ ትኩረት ሰጥተን ካልሰራን በስተቀር ዛሬ ምንም ችግር በሌለበት እንደ ውሸታም ሙረኛ ድረሱልን እያለ ዝም ብለን ስንጮህ ነገ ግን ትክክለኛው ድህነት ትክክለኛው ድንቁርና ትክክለኛው መሀይምነት ሲመጣ ነው የአማራ ህዝብ የህልውና አደጋ ተጋላጭ የሚሆነው። ስለዚህ ሁሉም ለክልሉ ህዝብ የሚያስብ ከሆነ ለማህበረሰቡ ለወጣበት ማህበረሰብ የሚያስብ ከሆነ ትምህርትን ትኩረት ሰጥቶ ከኔ ይቅርብኝ ብሎ ወላጆቻችን እኮ ሲያስተምሩን እነሱ ሳይበሉ አብልተው እነሱ ሳይለብሱ አልብሰውን ነው። ዛሬ ደግሞ ከበፊቱ የተሻለ ነው። ቢያንስ የመንግስት የመንግስት ትምህርት ቤቶች ተማሪዎችን እየመገቡ ነው በራሳቸው አቅም በበጎ አድራጊዎች በተለያዩ አካላት ከተሰባሰበ ስንቅና የዕለት ምግብ ለተማሪዎች የምገባ ስነ ስርዓት ደብተርም እያሟሉ ነው። ነገር ግን እንደ ሀገር ሁሉም ቦታ ተዳርሷል ማለት ስለማይቻል እንደ ሀገር ሁሉም ቦታ ላይ አንድ ተማሪ ለትምህርት ቤት ከደረሰ ወደ ትምህርት ቤት ሲሄድ ቢያንስ ስለሚበላው እንዳያስብ ስለሚለብሰው እንዳያስብ ከጓደኞቹ ካሉት በተለይ ከአቻ ጓደኞቹ በምንም ነገር እንዳያንስ ሆኖ ከተማረ ከኛ የሚጠበቅብንን ሀገራችንን ተወጥተናል። ነገም የታሪክም ተጠያቂ አንሆንም የህሊናም ተጠያቂ አንሆንም ብዬ አምናለሁ። ስለዚህ ሁሉም የዲያስፖራው ምሁራኑ ሁሉም አካላት ለትምህርት ፖለቲካ አይደለም የተማረ ሰው የሚሰራው ፖለቲካና ዝም ብሎ በስሜት የሚሄደው ፖለቲካ ይለያያል እና ነገ የተሻለ ትውልድ ከፈለግነ በተሻለ ሁኔታ ብናስተምርና ብናበቃ ነው ጥሩ ነው ብዬ የማስበው። ለዚህ ይመስለኛል እንግዲህ የምዕራብ ጎጃም ዞን አስተዳደር በትምህርት ዘርፍ ላይ የደረሰውን ስብራት ለማስተካከል ለባለድርሻ አካላት ጥሪ አቅርበዋል የሚል እዚህ ጋር አንድ ታሪካዊ ጥሪ ቀርበዋልና በተለይ ደግሞ ምንድነው መሰረታዊ ነገር የቱንም ያህል ዘርዘር ካሉት ጉዳዮች የተወሰኑትን ለማንበብዬ ነው። የቱንም ያህል የፖለቲካ ልዩነት ያለው ሰው ቢሆንም ሚዛን ላይ ቆሞ ትምህርትን ለምን ብሎ በመሞገትና እውነቱን በመግለጥ የምዕራብ ጎጃም ዞን የገጠር ህፃናት ወደ ትምህርት ገበታቸው ለመመለስ በሚደረግ ጥረት ታሪካዊ ኃላፊነቱን እንዲወጣም በድጋሚ እንጠይቃለን። የትምህርት ቤቶች በትምህርት ዘርፍ ላይ የነበሩ ጉለቶች ዛሬ ላይ ላሉ ችግሮች መዳረጋቸው መንስኤ መሆኑን ብንረዳም ዛሬ ላይ የህፃናት ህይወት መጎሳቆል ከየትኛውም ዜጋ በላይ እንደሙያ ሊያሳስባችሁ ይገባል የሚል ጠንከር ያለ መልእክት የያዘ መግለጫ አውጥቷል ጥሪ አቅርበዋልና ምናልባት ይህ በርግጥ ዛሬ ላይ ነው ወይ መሆን ያለበት የሚለው ደግሜ ጠይቃለሁ። አሁንም ወቅቱ ነው ወይ ቀደም ብሎ መሰራት የነበረበት ነገር ነበር። ነገር ግን እኔ ብዙ ጊዜ ከሌሎች ስህተት ሌላው ደግሞ አካባቢ መማር አለበት ብዬ አምናለሁ። ባለፈው ህግ በማስከበር ጦርነት በተገባ ጊዜ መላው በተለያየ ሙያ ዘርፍ ላይ የነበሩ ተጋሩ ወደ ጦርነት መግባታቸው ይታወቃል። ከነዚህ ውስጥ ደግሞ አስተማሪዎችም ይጠቀሳሉ። ምናልባት የህዝብ ነው ጦርነቱ የሚለውን ቅርጽ እንዲይዝም የተደረገበት ምክንያት በተለያየ ሙያ ዘርፍ ላይ ሲቪል ሰርቫንት ሆኖ የህዝብ አገልጋይ ሆኖ ሌሎች በሚጠሩት ወይም በሚያስተጋቡት ፕሮፓጋንዳ ጦርነት ላይ መሳተፍ ታሪካዊ ስህተት ነው ብዬ ስለማምን ነው ይሄንን መጥቀስ የፈለኩትና እዚህ ላይ እንደ ትግራይ ክልል ተመሳሳይ ስህተት የሚሰሩ የሲቪል ሰርቫንት አካላት አሉ ማለት ነው ወይ? በዚህ ልክ በተለይ የምዕራብ ጎጃሙ ዞን ያቀረበው ጥሪ ስንመለከት እንግዲህ እንደምታውቁው የትግራይ ክልል ከአማራ ክልሉ ግጭት ላይ የሚያደርገው የትግራይ ክልል መንግስት ነው ራሱ ያመጣው። የትግራይ ክልል መንግስት በተክላላ ሁሉም አመጹ ነው ጥሪ አድርጎ ለነሱ የስልጣንና ለነሱ የጥቅም ፍላጎታቸው ማርካት ህዝቡን ነው እንትን ያደረጉ ሽፋን ያደረጉት ጋሻ ያደረጉት። እነሱ ምንም አልሆኑም አልሞቱም ምንም አልሆኑም ልጆቻቸው ምንም አልሆኑም ውጭ ነው ያሉት። ጋበዙ የትግራይን ወጣት እንዳየሹ አስተረሱ። ከዛም አሁንም ሌላም ጥሪ ያለ ሌላም ድግስ አለ። በነገራችን ላይ አሁንም ሰሞኑ ሌላ ድግስም አለ በዛው አካባቢ። በዛን ሰዓት እንግዲህ መምህራኖች አብረው ግልብ ሆነው
ከዚህ ፖለቲከኛው ጋር ብሎ መነሳታቸው አንዳንዴ ምሁር የምንለው ምሁር ማገናዘብ አለበት። በተረዳው ልክ እንትንም ቢታገልም በተለይ በ21ኛው ክፍለ ዘመን የሐሳብ የበላይነት ነው ገዥ የሚሆነው እና ሐሳቡን ተቃውሞውን ያቀረበ ነገር ግን እሱ ወደ ጫካ ቢገባ እሱ ወደ ሌላ ቢሸፍት እዚህ ጋር ደግሞ በአንድ ክላስ ቢያንስ በኢትዮጵያ ረሾ እንደምታውቁው ከ80 እስከ 60 ነው በአቨሬጅ እስከ 60 ተማሪ ያዘው በአንድ ክላስ እንኳን ይሄ መምህር በቀን 6 ክላስ ያስተምራል። የነዛን ሁሉ ተማሪዎች ህይወት ክዶ ገሎ ሀገራውን የገባበትን የተመረቀበትን ቃለ መሐላ ክዶ ነው ወደ ጫካ ሲገባ የተመረቀበት ዲግሪውን ሲይዝ መምህር ሲሆን መምህር የሆነበት ቃል ኪዳን አለ። ለትውልዱ ሳያስተምረው ላስተማረው ትውልድ ማህበረሰብ ብርሃን ሊገልጽ ነው። ያወቀው ሊያሳውቅ ነው። ባወቀው ልክ ደግሞ ለማህበረሰቡ ችግር ፈቺ ሊሆን ነበር ቃል የገባው። ነገር ግን ድንቁርናን የሚያሰፍን በ21ኛው ክፍለ ዘመን የማይመጥን ጥሪ ተቀብሎ ሳይመረምር ሳያኝኩ ውጦ ነው የትግራይ ላይ ያን የሆነው። ነገር ግን ብልህ በጎረቤቱ ይማራል፣ ሞኝ በራሱ ይማራል ነው። አሁን አማራ ክልል ያሉ ደግሞ መንግስት አላመፀም። ከመንግስት ያሉ ሰዎች ውስጥ ያሉ አንድ ግሩ ጫካ ከዚህ በፊት በየሻለው አንድ ግሩ ጫካ አንድ ግሩም ቢሮ ያደረገ አካል እንዳለ ቢሆን ያመፀው ግን ጽንፈኛ በፋኖ ስም የተደራጀ ጽንፈኛ ቡድን ነው። ለዛ ጽንፈኛ ቡድን ግብአት የሆኑ አካላት አሉ የማይካር ነው። መንግስት ግን አላመፀም። የአማራ ክልል መንግስት አላመፀም። አነሰም አደገም ባለው የአማራ ክልል መንግስት ትምህርትም እንዲቀጥል ይፈልጋል፣ ጤናም እንዲቀጥል ይፈልጋል፣ ሌሎችም ተቋማት በአገልግሎት እንዲሰጡለት ይፈልጋል። በኮማንድ ፖስት እንኳን ውስጥ ሆኖ የሲቪል አገልግሎት አልተቋረጠም በክልሉ ኦነን ለመናገር ማለት ነው። እኔ እዚሁ ክልሉ ላይ ስላለው የሲቪል አገልግሎት አልተቋረጠም። ክልሉ ወደ ግጭት ገብቷልና ሙሉ አመራሩም ሰራተኛው መንግስት ሰራተኛው ወደ ጦር ግንባር ተብሎም አልተዘመተም። እንደገና ከዚህ እስከሚስተካከልም ድረስ ግጭት እስከምንወጣ ድረስ ስራም አይሰራም፣ ትምህርትም አይማርም ወይም ንግድም አትነግዱም አልተባለም። ስራዎች እንደቀጠሉ ነው። ነገር ግን እዚህ ጋር ችግር የሆነው አንድ ግሩን ጫካ አንድ ግሩን ቢሮ አድርጎ በልቡ ለዛ ጽንፈኛ ቡድን በስነልቦናም በስንቅም በተለያየም ነገር ድጋፍ የሚያደርግ ቡድን አማራ ክልል አለ። አሁን በትልቁ ትምህርት አይቻልም ብለው ያወጁት ጽንፈኛ ቡድን ነው። አበበች ጽንፈኛ ቡድን ምን ብሎ አወጀ መሰለሽ? ትምህርት እኛ 4 ኪሎ ስለምንገባ 4 ኪሎ ከገባን በኋላ እኛ በመናወጣው የትምህርት ፖሊሲ ነው የአማራ ልጅ የሚማረው። ከዛ ውጭ ግን ይሄ ትምህርት የብልጽግና ነው፣ በብልጽግና ተማሩም እኮ የድንቁርና እኮ እወጃ ነው ያወጁት። አበበች ይሄ እወጃ ያመጣው መዘዝ እኮ ነው። መምህራን ተገደሉ፣ ተማሪዎች ተገደሉ፣ ቦምብ ተጣለባቸው ለምን ትማራላችሁ ተብሎ የአገር ሽማግሌዎች፣ የሃይማኖት አባቶች፣ እናቶች በርካታ አስነዋሪ ድርጊቶች ተፈጸሙ። ያ ሁሉ አልፎ ነው እንግዲህ ያን እያለ ካድሬው በሰራው ሳይሆን አማራ ክልል ያለው ካድሬ የሰራው ሳይሆን በራሱ ክልሉ በራሱ ማህበረሰቡ በደረሰበት ችግር ምክንያት ተማረ። ማህበረሰቡ እውነት ነው። ማህበረሰቡ ሲማር አይ ይሄ አካሄድ የትም አያደርሰንም፣ እናንተም ዝም ብላችሁ ነው ባዶ ፉከራ ናችሁ፣ ልጆቻችን ከዚህ በኋላ መማር አለባቸው የሚል አቋም ይዞ ነው። አሁን ማህበረሰቡ አቋም ስለያዘ እኮ ከእንደገና የክልሉ መንግስት በራሱ ግንዛቤ ማስፈጠር በቀደም ብዬሻለሁ የተለያዩ አካባቢዎች ላይ ግንዛቤ ማስፈጠር ነገር መጣ። ጽንፈኛውን ቡድን በራሱ አመነ። ትምህርት መከልከላችን ተፈት ነበር ለ2018 ግን ተነዘመነ ጎጃሙ ቡድን በስተቀር ሌላው ፈቅደናል አሉ። ላፍ ብለዋል። ተግባራቸው ግን አሁንም ትምህርት እንዳይማሩ እያደረጉ ነው ያሉት። እሱን በማስረጃ አሁንም ማምጣት ይችላል። ነገር ግን ላንደበታቸው ግን ሌሎች የጽንፈኛ ቡድን እንትን ሲሉ የነዘመነ እስካሁን ድረስ ትምህርትን ከልክሏል። እንደውም ባለፈው መስከረም 3 ላይ ባወጣው መግለጫ ምን ይላል መሰለሽ? መከላከያ ከአማራ ክልል እስካልወጣ ድረስ ትምህርት አይጀመርም የሚል
ተማሪዎችን ለኩል ዓላማቸው ማስያዣ ነው ያደረጓቸው መጠቀም ያለ ማድረግ እውነት ነው እና እዚህ ጋር የከለከለው ጽንፈኛ ቡድን ነው ነገር ግን መንግስት ያንን ስንል መንግስት ህግ ማስከበር ስርዓት ማስከበር ይሄንን አናርኪስት የሆነ ጽንፈኛና ስርዓት አልበኛም ቡድን የመግራት ደግሞ የመንግስት ትንሹ ኃላፊነቱ ነው ጸጥታ የማስፈን በክልሉ ላይ ለዚህ ደግሞ ሁለንተናዊ እንትኖችን እያደረገ ነው በተለይ መጀመሪያ መልሶ ማደራጀት የተባለው በጽንፈኛ ቡድን ሊያፈርሱ ነው ተብሎ የፈረሰው የአማራ ልዩ ኃይል ተፈረሰበት በኋላ መሳሪያ የትም በነጋዴዎች በመሳሪያ ነጋዴዎች ተሸጠ በኋላ ከ9 ወር በኋላ መከላከያ ሰራዊትና የክልሉ ፕሬዝዳንት ክቡር አረጋ ከበደ እሳቸው ጥሪ አድርገው የክልሉ ልዩ ኃይል መልሶ ማደራጀት በሚል እንደገና በአድማ መከላከል መዋቅር ተሰብስቧል ያ የፈረሰ ልዩ ኃይል ማለት ነው መጀመሪያ መንግስት ያለው መልሶ ማደራጀት ነው ነገር ግን መረጃ ቲቪና የጽንፈኛ ቡድን ዛሬ ተቃዋሚ ሆነው ቆመዋል ትላንትና ልዩ ኃይሉ እንዲፈርስ የሰሩ ሰዎች ዛሬ እነዘመነ ሁሉም ተቃዋሚ ሆነው ቆመዋል ግን ትላንትና ክልሉን አፍርሰዋል እነዛ ባሉባልታ የፈረሰ የክልሉ ልዩ ኃይል መከላከያ መልሶ በማደራጀት አድማ መከላከል አድርጓል የክልሉ መንግስት ጋር በመተባበር እንደገና ምርጥ ሚኒሻ እስካሁን እስከ 4ኛ ዙር ተደርሷል ምርጥ ሚኒሻ በሰባ ምርጥ ሚኒሻ በየአካባቢው በማደራጀት አሁን ለ4ኛ ዙር የደረሰበት ሁኔታ ነው ያለው ይሄን ስታይ ጥሩ ሁኔታ እንዳለው እና ምንድነው መንግስት ትንሽ እንትኑ ሰላምን የማስከበር ነው እነዚህ ሰዎች ከልክለዋልና ከለከሉኝ ቁጭ አይደለም የተፈጠረው ነገር መዋቅራዊ ያለበት ይሄ አንዱ ጉንጫ ካንዱ ጉን ቢሮ ያረገም አካል ስለነበረ በተለይ ይሄ የሲቪል ውጊያ እንደምታውቁ አስቸጋሪ ነው ከማህበረሰቡ ነጥለሽ ለመምታት ማንው ጥፋተኛ የሚለውን ነገር ለማወቅ ጊዜ የሚወስድ ስለነበረ ሰራዊታችን በተጠና ኦፕሬሽን ከውስጥም ያለውን ከውጭም ያለውን ጽንፈኛና የባንዳ ቡድን የማጥራት ስራ እየተሰራ ነው ለዛም ነው ባለፈው ምን ብዬሻለሁ አሁን አይቻልም መከላከያው ካልወጣ ይጀመርም ብሏል እነዘመነ አልኩሽ እነዘመነ የት ላይ ቆመው ነው የት ላይ ተቀምጠው ነው ይሄንን የሚከለክሉት ምክንያቱም እነሱ መጀመሪያ ህልውናቸው የታለ ባንዱ ገደል ባንዱ ሽሩንቁላ እየተሽሎኮሎከ እንትን ይያል አሁን እንደ ትላንትናው የሚሰማው የለም ለዛ ነው መከልከል አይችሉም ያልኩሽና የእዛው አካባቢ ነው እንግዲህ ምዕራብ ጎጃም ፍኖተ ሰላም ያለው የዞኑ መንግስት በዚህ ልክ ታሪካዊ የሚባል መግለጫ ነው ያወጣው ይሄ መግለጫ እውነት ህሊና ላለው ሰው ለትውልዱ አስባለሁ ለሚል ሰው በተለይ ደግሞ የትምህርትን ጥቅም ለሚያቅ ለሰለጠነ ትውልድ ትልቅ መልእክት ነው ብያስባለሁ እና ዞሮ ዞሮ የተመማር ማስተማሩ የተስተጓጎለው በጽንፈኛው ቡድን ነው ነገር ግን ከዚህም ውስጥ ትግራይ ላይ እንዳልሽው እዚህም ላይ የሸፈቱ መምህራኖች ነበሩ አሁን እንዲየተመለሱ እንዳለ ነው ያለ መረጃ ሌላው የክልሉ መንግስትም ይሁን የፌደራል ያለው ጸጥታ መዋቅር የዲዲአሩ መልሶ ማደራጀቱ የሰላም እርቁ ለነዚህ መምህራኖች በተለይ ተሳስተው ሄደው ለነበሩ መምህራኖች አሁን ይቅርታ እየተደረገላቸው የዲዲአር ተጠቃሚ ሆነው እንደውም እየገቡ ባለ መረጃ የኋላ ክፍያ ባክፔመንት እየተከፈላቸው እንደሆነ ነው ያለኝ መረጃ እና መምህራኖችም እየተመለሱ ያለበት ነገር ግን ይሄን ልበልሽ እንጂ ይሄ ካለው ከእንትና ከችግሩ ከእንትና ከባለፈው ችግር ያሁኑ ችግር ይሻላል በሚለው ነው እንጂ እውነት ነው የክልሉ መንግስት በቁርጠኝነት እስከታች ድረስ ተገብቶ አንደኛ በተለይ አንደኛ ደረጃ ላይ ነው ማተኮር ያለበት አንደኛ ደረጃ ትምህርት ቤት በየቀበሌው ስላለ የገጠር ቀበሌ እንደምታውቁ የተራራቀ ነው በጣም ሩቅ ነውና አንደኛ ደረጃ ትምህርት ቤቶች ላይ ከመማሪያ ክፍል ጀምሮ እስከ ወንበር ጠረጴዛ እስከ ብላክቦርድ ጥቁር ሰሌዳ እርሳስ እስክሪብቶ መምህራኖች ተጓለዋል በሁለት መልኩ ነው የተጓደሉት አንድ በዛቻና በማስፈራሪያ እንትን በማለት አንድም ወደ ጽንፈኛው ቡድን ተቀላቅለዋል አንድም በቤታቸው ቁጭ ብለዋል ሁለተኛ እንደገና ደግሞ ያላቸው መተዳደሪያ ያው መምህራን ጥቂት ስለሆነ ደሞዛቸው
ሌላ የንግድ ሌላ ማለት የሥራ መስክ በመቀየር ወደ ንግድ ወደ ሌላ አማራጭ የገቡበት ሁኔታ ነው ያለው። ቀውስ እኮ ነው የተፈጠረው አበበች። በጣም ትልቅ ቀውስ ነው እውነት ለመናገር ማለት ነው። እኔ እንደው ለማንም እንደሚጮህ ሁሉ አይገባኝም እንጂ በቃ በጣም ቀውስ ነው የተፈጠረው። በቃ መምህራኖች በዚህ ልክ ነው የተንገላቱት አማራ ክልል እና የህይወታቸው ሌላ የሚኖሩበት ነገር ስለሌለ ሌላ የሥራ አማራጭ እንትን እያሉ ወደ ሌላ የሥራ መስክ የተቀየሩበት ሁኔታ ነው ያለውና ይሄንን ክልሉ መንግስት ተባለ ድርሻ አካሎች ጋር ከተለያዩ አሁን የምዕራብ ጎጃሙ ያቀረቡት ጥሪ ለሁሉም ዞን ሆኖ ሁሉም አካላት በተለይ በአካባቢ ጉዳይ ያገባኛል ይመለከተኛል የሚል የአካባቢው ተወላጅ በዚህ ጉዳይ ላይ በሰፊው ቢሰራበት ብዬ ነው ማስበው። መልካም እንግዲህ እንደሚታወቀው ያው ጽንፈኛ ነው አገር አፍራሽ ነው ስንል የመጀመሪያው ጎላቸው ትውልድን መግደል ነው። ትምህርት በማጥፋት ትምህርት ቤቶችን በማቃጠል እና ቃለን የትላንትናው ታሪካችንን መለስ ብለን ታሪካችንን ማጥናት ብንጀምር እዛ ላይ ነው የሚሰራውና በተመሳሳይ አማራ ክልልም ላይ የሆነው ነገር ይሄው ነው። ነገር ግን አሁን እንዳልከው አንጻራዊ ሰላም መገኘት መጀመሩ ተመልሶ ትላንት የነበረውን የትምህርት ሂደት ላይ ደገም እየተሰራ እንዳለ መንግስትም በተለይ የመከላከያ ሰራዊታችንም እየከፈለ ስላለው መስዋዕትነት የሚሊሻውም ስልጣና እነዚህ ነገሮች ተስፋ ሰጪ መሆናቸው ይታወቃል። ይሄም ሁሉ እየተደረገ ማህበረሰቡ ጠላትና ወዳጁን በለየበት በዚህ አጋጣሚ ደግሞ ሌሎች አጀንዳዎች ተፈጥረው ማህበረሰቡ እንዳይረጋጋ የሚደረግበትም ሂደት እናያለን። ይሄም ቢሆን ትላንት እንደነበረው እንደ በህወሓቱ በነበሩ ህወሓት የሚሰሩ ሴራዎች ጁን አስረዝሞ የሚሄድበትን ርቀት በክልሉ የተሞከሩ በጣም ሰላም የሚነሱ ድርጊቶችን ሌሎች ክልሎች ላይ ሲደገም እናያለንና እንግዲህ የግዕዝ የመማርና ያለመማር ጉዳይን በዚህ ሰዓት አጀንዳ አድርጎ በክልሉ ላይ የተፈጠረውን ደሞ አላስፈላጊ ለብጥብጥ መነሻ ምክንያት የሚሆኑትን ነገሮች የመምዘዝም ሂደት ታይቷል በዚህ አመትና ለምንድነው የክልሉ ትምህርት ቢሮ ፈጣን ይሆን ለምላሽ ያልሰጠበት ጉዳዩስ ምን ላይ ደረሰ? መልካም አቤ ያው እንግዲህ እንኳን አነሳሽው ይሄን ጥያቄ ምክንያቱም በተለይ እኔ ባለውበት አካባቢ ትልቅ አንገብጋቢ ጉዳይ ነው ማለት እንግዲህ አጀንዳ ሲሆን አይደለ ሁሌም አንድ ነገር እኮ ዝም ከተባለ መቃ አልሰራሽም ማለት አልተንቀሳቀሽም እጭትም እኮ የሚኖረው ስትንቀሳቀሽ ነውና ያው እንግዲህ የክልሉ የትምህርት ቢሮ የሁለት አመት ሙሉ የተዘጉ ትምህርት ቤቶች አሉ ተማሪዎች ተንገላተዋል በርካታ ነገሮች ያለፉበት ሁኔታ ነው ያለው ያ ባልተስተካከለበት ሁኔታ ከእንደገና በ2018 ዓመተ ምህረት የትምህርት ዘመን የግዕዝ ትምህርት ለማስጀመር መታወጁ ይታወቃል ከተነገረ በኋላ ግን ያው ዝም ብሎ ተነገረ በሚዲያ ተነገረ ይጀመራል ተባለ ነገር ግን እንግዲህ እንደምታውቁው የግዕዝ ቋንቋ ሞቷል ለማለት እንዳንደፍር ያው በቤተክርስቲያን ውስጥ ይነገራል ነገር ግን ከቀድሞ ከነበረው ገናናነት በተለይ የኢትዮጵያ ታሪኮች የኢትዮጵያ የሕክምና የኢትዮጵያ የስነ ፍጥረት የመድኃኒት ቅመማዎች በርካታ ነገሮች የተጻፉት በግዕዝ ምክንያቱም ቀደምት ቋንቋ ስለነበረ ቀደምት ፊደልም ስለሆነ በኢትዮጵያም ብቸኛው ፊደል በአለም ላይ ፊደል አላቸው የምንባለው በዚሁ በግዕዝ ፊደል ስለሆነ እና እንግዲህ የግዕዝ ቋንቋ ያው እንደሚታወቀው በተለይ ቋንቋው በቤተ ክርስቲያን ቢታተርም ነገር ግን ፊደላቱ ለኢትዮጵያ አንዱ መገለጫችን ነው ቀደምትም ከሚባሉ የፊደላት እና የቋንቋ አውድም የሚመደብ ነው የክልሉ ትምህርት ቢሮ ያው ትምህርቱን አስጀምራለሁ ብሎ ሲያውጅ ቅድመ ዝግጅቶች አንዳንዴ የሆነ ጠቃሚም ቢሆን አንቺ በተረዳሽው ልክ ሳይሆን ለይተቅመዋል ላልሽው ማህበረሰብ የመግለጽና የማስረዳት ግዴታ አለ እንጂ እንደ አምባገነኖች ይሄንን ነው በዚህ ነው የምትመራው የኔ የህይወት መስመር ይሄን ነው ይሄን ተከተላለ ማለት ይሄ ፍጹም አምባገነንነት ነው እና ያው ጥያቄው የተነሳው ከወደ እስልምና እምነት ተከታዮች
በኩል ነው ነገር ግን እሱን ነው ብለሽ እንትን የምትይው አይደለም ግዕዝ ያው እንደምታውቁ በየቤተ ክህነትም ቋንቋ አድርገው የሚያምኑ እንግዲህ በቤተ ክርስቲያን ታምናለች በተለይ ኦርቶዶክስ ቤተ ክርስቲያን ግዕዝን የቅዱሳን ቋንቋ ነው ብላ ነው የምታምነውና ይሄን ነገር ከሁለቱም አካላት አንደኛ አሁን ተቃውሞውን ካነሳው የእስልምና ምክር ቤት ጥያቄ አንፃር ደሴም አንስተዋል ወልዲያም አንስተዋል ኮምቦልቻም ከሚሴም የተለያዩ አካባቢዎች እየተነሳ ነው በመጀመሪያ አጀንዳ ይሆናል ወይ እሱን ራሱን የቻለ ሆኖ ነገር ግን ህዝብን የሚያገለግል መንግስት እስከሆነ ድረስ በህዝብ እስከተመረጠ ድረስ ህዝቡ ጥያቄ ሲያነሳው ከየትኛውም ወገን ይሁን ትንሽም ይሁን ትልቅ መደመጥ አለበት ብዬ አምናለሁ ለዚህ ደግሞ መድረኮችን በመፍጠር የህዝባዊ ውይይት መደረግ አለባቸው አለበለዚያ ግን በልዩ ኃይሉ መልሶ ማደራጀት ያየነው ትርምስ ሌላ የትርምስ ቀጠና ነው ለማምጣት እየተከደ ያለውና የክልሉ የትምህርት ቢሮ አልሰማም ማለትሽም ሰምተዋል ይሄንን ነገር በጥያቄው በተነሳበት አካባቢም ይሁን ባልተነሳባቸው አካባቢዎች የግዕዝ ትምህርት አስፈላጊነት ግልጽ በሆነ ቋንቋ ለማህበረሰቡ ለሚመለከታቸው የማህበረሰብ ክፍል ተወካዮች ሊነገር ይገባል በያምናለሁ አሁን ግዕዝ ቋንቋ የቤተ ክርስቲያን ነው አይደለም እንግዲህ ሰሞኑን እንኳን አርቲስት ፍቅር አዲስ ነቃጥበብ ሰላም ለኪ ጎንደር ብላ ዘፈን ማውጣቷ ይታወቃል በአዲሱ አልበሟ ነገር ግን ሰላም ለኪ እኮ የድንግል ማርያም ማወደሻ ነው በሚል ጥያቄ ተነስቶ ግጥሙን የሰጣት ግለሰብ አይ ሰላም ለኪ ማለት በግዕዝኛ ሰላም ላንቺ ይሁን ማለት ነው ለወንድ ቢሆን ሰላም ለከ ነው ስለዚህ እኛ ቋንቋውን የግዕዝን ቋንቋ እንጂ የቤተ ክርስቲያንን አይደለም የተጠቀምነው ብሎ ምላሽ መስጠት ይታወቃል በነገራችን ላይ ጽንፈኛውን ቡድን ግዕዝ እንግዲህ የቤተ ክርስቲያን ቋንቋ ናት ብሎ ነው የሚያምነው እንደገና ደግሞ እዚህ አሁንም ጥያቄውን ያስነሱ ያሉት በእስልምና ምክር ቤትና ተለያዩ ግለሰቦችም የሚያነሱት አሁንም ግዕዝ የቤተ ክርስቲያን ቋንቋ ነው ልጆቻችን ያጠንቁብን የሚል ቅስቀሳ ጭምር አለ ስለዚህ ወደ በዛኛውም ይፈልጋል በዚህኛውም ጎን ስለሚፈልግ ክልሉ ይሄን ጉዳይ ትኩረት ሰጥቶ ጊዜ ሳይወስድ አፋጣኝ አንደኛ በጉዳዩ ላይ መግለጫ መስጠት አለበት የክልሉ ትምህርት ቢሮ መግለጫ መስጠት አለበት የአማራ ክልል ኮሙኒኬሽንም መግለጫ መስጠት አለበት ስለ ጉዳዩ ማብራሪያ መስጠት አለበት ከዛ በኋላ በተዋረድ ለሚመለከታቸው አካላት ወደሚመለከታቸው ወታች ድረስ ተወርዶ ህዝቡን የማወያየት የማንቃት እና ይሄንን አጀንዳ ላመጡት ግለሰቦች ወይም ጥያቄውን ላመጡት የማህበረሰብ ክፍሎች ተቋሞች በተለይ አሁን የእስልምና ምክር ቤት ተቋም ነው በኢትዮጵያ በሚታወቅ ህጋዊ ተቋም ነውና ለዚህ ተቋም ምላሽ መሰጠት አለበት ብዬ ስለማምን አሁን የግል አቋም ምንድነው ብትይ ግልጽ ነው ነገር ግን ጥያቄ ከተነሳ ጥያቄ ነው ለጥያቄ ደግሞ ተገቢው ምላሽ በወቅቱ ካልሰጠነ በይደር ካሳደር ነው ሌላ ብጥብጥ ሌላ ችግር ነው ይዞ የሚመጣውና ለዚህ የክልሉ ትምህርት ቢሮ ዳተኝነት ይታይበታል በትምህርት ብቻ አይደለም በሌሎች አጀንዳዎች ሲነሱ ዳተኝነቶች ስላሉ የክልሉም ኮሙኒኬሽን መግለጫ መስጠት አለበት የክልሉም ትምህርት ቢሮ መግለጫ መስጠት አለበት መግለጫ ብቻ ደግሞ በቂ አይደለም ታች ድረስ ተወርዶ በተለይ ቤተክርስቲያንም የኔ ቋንቋ ነው የምትለው ነገር ስላለ ለቤተክርስቲያኗ ምላሽ በዚህ በሙስሊሙ ማህበረሰብ በእስልምና ምክር ቤትም ደግሞ ግዕዝ ቋንቋ የቤተክርስቲያን ነው የሚባል ነገር ስላለ ለሱም ማብራሪያ ተሰጥቶ ነገር ግን ትምህርት ቢሮ የትኛውን ግዕዝ ቋንቋውን ነው ወይስ እምነቱን ነው የሚያስተምረው የሚለውን እሱን ምላሽ እንዲሰጥ ቢደረግ አላስፈላጊ አሁን ግጭት ካልጠፋበት ክልል ሌላ ደግሞ ቤንዚን ማርከፍከፍ ሌላ ችግር መፍጠር ሳይሆን ለዛ ችግር ፈጣን ምላሽ መስጠት አለባቸው እንደ ህዝብን ማክበር አለባቸው መናቅም ተገቢ አይደለም የናቁስ ነው ወይው አሁን የጽንፈኛ ቡድን እየተባለ ትላንትና አረተው ያልነ የጽንፈኛ ቡድን እየተባለ ይው አሁን 2 አመታችን ከገባል ከዚህ ችግር ውስጥና አሁንም ይሄ የትምህርት ጉዳይ የግዕዝ ጉዳይ ግዕዝ ምንድነው የሚለውን ነገር በደንብ ማስተማርና
ማሳወቅ ስለሚገባ እኔን ስለገባይ ብቻ እኔን በገባይ ልክ ሳይሆን ሌላውም እንዲገባው አድርገን ትምህርት ስርዓቱ በተስተካከለ ያለ ጥርጣሬ ያለ ፍርሃት ቢሄድ መልካም ነው። ከተከራከርነ ብዙ ነገር ስላለ ማለት ነውና ያን ነው ዝሮ አሁንም አድራሻ ማድረገው ለክልሉ የትምህርት ቢሮና የኮሙኒኬሽን ቢሮዎች ነው። ለሁለቱ ይሄን ነገር ሰምተው በአስቸኳይ ለጠየቀው ማህበረሰብ ፈጣን ምላሽና ለጉዳዩ ግልጽ ማብራሪያ መግለጫ መሰጠት አለበት ብያምናለሁ። በጣም ልክ ነህ። ምናልባት አገራዊ ጠቀሜታው ተቀባይነት የሚያገኝ ከሆነ የሚቀርበው መረጃ በሁሉም ክልሎች ቢሰጥ መልካም ነው እንዳልከው ለምርምርም ለሌሎችም በተለይ ደግሞ ለዜጎች ለኢትዮጵያውያን ባለም አቀፍም ደረጃ በተለያዩ መድረኮች ተገኝቶ ተጽዕኖ የሚፈጥርበትን ኢትዮጵያን የሚያጎላ ኢትዮጵያን ወደ ከፍታ የሚያመጣ ሐሳብ የያዘ ከሆነ አጀንዳው በሁሉም ክልሎች ቢሰጥ መልካም ነው። በሆነ ግጭት ባለበት አካባቢ ላይ የሆነ አጀንዳ መጠቀሚያ ተደርጎ መምጣቱ ነው ምናልባት በዚህ ሰዓት ላይ ደግሞ በክልሉ ያለውን ችግር ያወቀን እንዴት ይሄ ነገር ሊነሳ ቻለ ብለን እኛም ልናነሳ የተገደድነውና ከአገር ጠቀሜታ አንፃር ቢታይ መልካም ነው። ለሁሉም ጊዜ አለው ብያስባለሁ። ወደ መጨረሻው ግን ደግሞ ወደ ከፍ ወዳለው ከፍተኛ ማዕረግ ሹመት የተሰጣቸውን የመከላከያ አባላትን የክብር አቀባበል በአማራ ክልል ስለተደረገ የክብር አቀባበል እናንሳ። ከዚህ ጋር ተያይዞ እኔ አንድ ነገር ማለት ፈልጋለሁ። እውነት ለመናገር ባለፈው ጊዜ የከፍተኛ ማዕረግ ሹመት የተሰጣቸው ከወጣትነት እስከ ጎልማሳ እድሜያቸው የኢትዮጵያን ሕዝብና ኢትዮጵያን ለመጠበቅ የከፈሉት መስዋዕትነት ዛሬ ለዚህ ክብር ያበቃቸውን ከፍተኛ ማዕረግ ሹመትን እንኳን ደስ ያላችሁ ማለት ፈልጋለሁ። እንደሚታወቀው እንግዲህ በተለያዩ ኢትዮጵያ በመትገለጽበት ትላንት ተብሎ በመትገለጽበት ታሪክ ውስጥ ጦርነት ነው ቀድሞ የሚነሳውና በዚህ ላይ ደግሞ ህይወታቸውን አካላቸውን ያጎደሉ ህይወታቸውን ያጡ ቤተሰቦች ደግሞ ወላጆቻቸው በጦርነት ያጡ ቤተሰቦች የወታደር ቤተሰቦች እንዳሉ እናውቃለንና ዛሬ በህይወት ተርፈው ለዚህ ክብር የበቁትን ደግመን ደጋግመን እንኳን ደስ ያላችሁ ማለት እንፈልጋለን። ይሄንን እኛ እዚህ ከሀቅና ሳቅ ሚዲያ ማድረስ ፈልጋለሁ። በአማራ ክልል ስለነበረው አቀባበል ግን ምን ይመስላል? እንግዲህ እንደሚታወቀው ባለፈው 2 አመት በአማራ ክልል የመከላከያ ሰራዊታችን የከፈለው መስዋዕትነት ይታወቃል። ይሄንን ደግሞ ሰላም አስጠብቆ አሁን ያለበትን ሁኔታ ለማስቀጠልም እዛ አካባቢ የነበሩትን ተሸላሚዎችም እናውቃለን። እዛ አካባቢ ስለነበረው አቀባበል ምን እንደሚመስል እስቲ ያጋራን። መልካም እንግዲህ አቤ ያው እንደምታውቁ ጀግና ኢትዮጵያ መከላከያ ሰራዊታችን እንደ ኢትዮጵያ እንደ ሀገርን ለማጽናት የከፈለው መስዋዕትነት በቃላት የምንገልጸው አይደለም። ምክንያቱም የማይተካውን ውድ የህይወት ዋጋውን እየከፈለ ሀገርን እያጸና እንዲሁም ደግሞ የክልሎች ከራሳቸው የክልል መዋቅር የጸጥታ መዋቅር አቅም በላይ ሲሆን የክልሎች ህገ መንግስቱ በሚፈቅድለት ልክ ክልሎችን ገብቶ በጸጥታ መዋቅር እያገዘ በርካታ መስዋዕትነትን እየከፈለ የሚገኝ ሰራዊት ነው። በተለይ ደግሞ ይሄንን ስንጠቅስ በትግራይ በኦሮሚያና በአማራ ክልል ከፍተኛ መስዋዕትነት የከፈለባቸው ክልሎች ናቸው። 3ቱ ክልሎች እንደ አማራ ክልል አሁን ሰሞኑን በኢፌድሪ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አቅራቢነት እንዲሁም ደግሞ በኢፌድሪ ፕሬዝዳንት ክቡር ታዬ አጽቀሥላሴ ሹመት ሰጥተዋል። እንግዲህ ወደ በርካቶች ወደ ጄኔራልነት ማዕረግ አድገዋል። እነዚህ ታደጉት መካከል እኔ ባለውበት አካባቢ በርካታ ጄኔራሎች አንዳንድ ማዕረግ ተጨምሯቸዋል። ዛሬ የገቡት በጎንደር አካባቢ በምዕራብ ጎንደር አካባቢ በቋራ በኩል የገቡት የሰሜን ምዕራብ እዝ 504ኛ ኮር ዋና አዛዥ ብርጋዴር ጄኔራል ሙላው በየነ እንዲሁም ደግሞ የ504ኛ ኮር ምክትል አዛዥ ብርጋዴር ጄኔራል ቾምቤ ወርቁ ያው በተሰጣቸው ማዕረግ ምክንያት በማድረግ የጎንደር ማህበረሰብ ከሄሊኮፕተር ሲወርዱ ጀምሮ ደማቅ አቀባበል በማድረግ እንኳን ደህና መጣችሁልን ክልላችን በተለይ ቀጠናው የጎንደር ምዕራብ ቀጠና ቋራ መተማ አካባቢ ነውና የሚንቀሳቀሱት
እንኳን ደህና መጣችሁ የሚል የአበባ ጉንጉን ሽልማት በሆታ በልልታ ማህበረሰቡ ተቀብሏል። እንግዲህ የጎንደር ማህበረሰብ የሚያደርጉለትን የሚያቀ ጀግና ማህበረሰብ ነው። ነገር ግን ባልተገባ ፕሮፓጋንዳና ቅስቀሳ ላላስፈላጊ ግጭት የገባ ቀጠና ነበር። ከዛ ችግር አውጥቶ በሁለት ዓመት ሙሉ ዋጋ ከፍሎ የአካልም የህይወትም መስዋዕትነት ከፍሎ አካባቢው በአሁኑ ሰዓት በጀግና ኢትዮጵያ መከላከያ ስር ነው የሚገኘው። እንግዲህ ለነዚህ ሁለት ጄኔራሎች አቀባበል ሲያደርግ ሌላው የሰሜን ምስራቅ እዝ የ801ኛ ኮር አዛዥ ብርጋዴር ጄኔራል ነበሩ። አሁን ሜጀር ጄኔራል ሆነዋል። ዘውዱ ሰጣርጌ እንዲሁም ደግሞ ኮሎኔል ጣሄር ነበሩ። የ802ኛ ኮር በቅርቡ ነው የኮሩ አዛዥ የሆኑት። የአፋሩ ብርጋዴር ጄኔራል ጣሄር እንዲሁ ደማቅ አቀባበል ከተደረገላቸው ናቸው። በአጠቃላይ በዚህ አጋጣሚ እንግዲህ ሌሎቹም ሲደርሰን እናቀርባለን። ጄኔራል ብርጋዴር ጄኔራል ነበሩ። ሜጀር ጄኔራል አበባው የኮማንዶ አዛዥ ደግሞ የሰሜን ሸዋ ትላንትና እሳቸው አቀባበል ሳይሆን ስብሰባ ነው የገጠማቸው። ምክንያቱም ክልሉ በአሁኑ ሰዓት ክልሉ የከረመበትን የሁለት ዓመት ግምገማ በየአካባቢው እያደረጉ ነው የሚገኙት። በአሁኑ ሰዓት በኮምቦልቻ ከተማ የፌድሪ ምክትል ጠቅላይ ኢታማጆር ሹም ጠቅላይ አዛዥ ኢታማጆር ሹም አበባው ታደሰ አማካኝነት የሰሜን ምስራቅ እዝ ዋና አዛዥ አቶ ጄኔራል ሌተናል ጄኔራል አሰፋ ቸኮል እንዲሁም ደግሞ የአማራ ብሔራዊ ክልላዊ መንግስት ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴንን ጨምሮ በርካታ የክልሉ የፖሊስ ኮሚሽነር ዘላለም ጄኔራል ናቸው። አጠቃላይ የሰላምና ጸጥታ ሁሉም ከዞን አስተዳደርና የከተማ ከንቲቦች በተገኙበት በአሁኑ ሰዓት በኮምቦልቻ ከተማ የግምገማ የጸጥታውን ግምገማ እያደረጉ ይገኛሉ። በትላንትናው ዕለት የሰሜን ሸዋ ተገምግሟል። አጠቃላይ መከላከያውና የጥምር ጦሩ ያስመዘገባቸው ድሎች አሉ። እነዚያ ድሎች ዝም ብሎ የመጡ አይደለም፣ በመስዋዕትነት ነው። ምክንያቱም ግጭት ነው የተገባው። በግጭት ውስጥ ማቁሰል ብቻ ሳይሆን መቁሰል አለ፣ መግደል አይደለም መገደል አለና ይሄ መታሰብ አለበት። ዝም ብሎ የሰላም ጽና ተብሎ በቃል የሚጸና ነገር የለም። ይሄ ፈጣሪ አይደለም፣ የፈጣሪ ትእዛዝ ሳይሆን ያለው ግጭት ነው። በግጭት ውስጥ መስዋዕትነት አለ። ያ መስዋዕትነት ተከፍሎ ግን አማራ ክልል አሁን ወዳለበት ሰላማዊ እንቅስቃሴ ለመመለስ ችሏል። እንግዲህ ዘንድሮ 2018 ዓመተ ምህረት ሰላም የሚጸናበት ዓመት ነው ብለን እናምናለን። እንዲሁም መከላከያ በተለይ ይሄ ከወረዳዎች ወደ ቀበሌ የማጽዳት ስራዎችንም እየሰራ ስለሆነ እንግዲህ ፍጹም ሰላም ይሰፍናል ብዬ አምናለሁ እና ይሄ ነው። አመሰግናለሁ። እንግዲህ እኛም ከዚህ ከሀቅና ሳቅ ሚዲያ ሁሉንም የከፍተኛ ማዕረግ ሹመት ተሸላሚዎች በአጠቃላይ አገሪቱን ወደ ላቀ ከፍታና የጸጥታ ቀጠና ማማ ላይ ያደርሷታል ብለን ተስፋ እናደርጋለን። እኛም የበኩላችንን እንወጣለን። እንግዲህ ከመከላከያ ጎን ተሰልፎ ሀገርን ህዝብን ማገልገል ከምንም በላይ የሚሰጠው እርካታ የሚያውቀው ያውቀዋልና ብዙ በዚህ ጉዳይ ላይ ከጎን ከመንግስታችን እሺ ምን አለ መሰለሽ ሌላ አንድ አሁን ሰሞኑን እንትን ሲሉ ነበርና ይሄ በተለይ እኔም ባለውበት አካባቢ ሲሆን የሰሜን ምስራቅ እዝ ዋና አዛዡ ጄኔራል አሰፋ ቸኮል ይባላሉ። የቀይ ቦኔት እንቅስቃሴ ጀምረው ነበር። ሰሞኑን ጽንፈኛው ቡድን ገንዘብ እያሰባሰበ ነው። የኡጋንዳው የአሜሪካው ሁሉም ተናበው ሰሞኑን ደግሞ የመግባባት የሚመስል ገንዘብ ለመሰብሰብ የመግባባት የሚመስል ነገር ስብስብ አላቸው። ስብስብ ይዘዋል። ሰሞኑን በቅርቡ ያው ይፈርሳሉ። ገንዘቧን ነው ታርጌታቸው። የ10 ሚሊዮን ዶላር እቅድ ይዘናም ብለው ነው የተንቀሳቀሱ ያሉትና ያ ቀይ ቦኔት ያሉት ገሚሱ ኤአይ ነው ምናምን ይላል። ነገር ግን ስለዛ ታሪክ ልንገርሽ የተፈጠረ ያነ ነገር የሆነው ሰኔ 18 ሐምሌ 12 ካስታወሽ እኔ እዚሁ ሆኜ ነግሬሽ ነበር። ሐምሌ 12 ብልባላ ላይ ነው የተመረቁት። ሰኔ 18 ሐምሌ 12 ተሄዶ ጠቅላላ ጠርጎ
ገሚሱ ቁስለኛ ገሚሱ ሙት ሌላው ደግሞ ተበታትኖ ዩኒቱን አጥቶ ተበትኖ ያው በወታደር ቋንቋ ነግሬሻለሁ ተበትኖ ማለት እንዳይተባበር አርጎ መበተን ማለት ነው እዛጋ ሁከት ማስወገድ ማለት ነው ግን አሳዶ አሁን ትልቁ ነገር አሳዶ ማጥፋት ነው እንጂ መበተን ይችላል ሰራዊታችን እና ተበትነው አፍተው የከረሙ ናቸው ሰሞኑን አይደለም ያ ፎቶ የሰኔ 18 ሲመረቁ የነበረ ፎቶ ነው እንደገና እኔ አሁን ያልተገባኝ አይኖ ምናምን አለ አላማው ላይ ነው ታርጌት ማድረግ ያለብን አላማቸው $10 ሚሊዮን እንሰበስባለን ብለዋል ለዛ ገንዘብ መሰብሰቢያ ዘዴ ነው እንጂ የተመታ ሰራዊት የተበተነ ታጣቂ ናቸው እነዛ አሁን ቀይ ቦኔት ይያሉ ያሉት ያስተባበሩበት ያለው ሌላው እና ጀነራል ዘውዱ እና ጀነራል ጣሂር ሌሎችም በሌላም አካባቢ አሁን የነገርኩሽ በጎንደርም ያሉት አሁን ለምሳሌ የጎንደሮቹ ዋና አዛዣቸው ጀነራል ብርሃኑ ናቸው ሌተናል ጀነራል ናቸው ሙሉ አልሆኑም ሙሉ ምትሆኑ አራት ኮከብ ስታገኝ ነው ለጀነራል አሰፋ ከዚህ የተለየ ነገር አይመጣም ሶሻል ሚዲያው ላይ ምን ብለው ይላሉ ልክ እንደ ተባረረ ልክ እንዳላድርገው የዘግበዋል እነዚህ ጽንፈኛው አሁን ዘገባቸው ትክክል ነው ምናምን ነው ያልኩሽ አይደለም ግን አላማቸው ምን መሰለሽ እዚህ ጋር ነገሮችን ማሳትና ለራሳቸው ታርጌት የሚሆን የገንዘብ መሰብሰቢያቸው የሚሆን አጀንዳ ማምጣት ነው ምናሉ ባለፈው እቺ የተበላሸው ዙ ባለፈው እኔ ነገርኩሽ የተበላሸችው ዙ እሷ ስለተወሰደች ያልወሰዱትን እኮ እሷን ስለ አስወሰደ አሁን ማረግ ይሰጠው ነበር ቀረበት ውሸት ጀነራል መሐመድ እዚሁ ካሉት አዛዦች በሙሉ ማንንም የተሰጠው የለም ምክንያቱም ገና ነው እድገታቸው እንትኑ ገና ነው እድሜ ታውቀዋለሽ እንጂ ገና አሁን ቆይ ቀጣይ አመት ሊሆን ይችላል ወይ ደግሞ የዛሬ 2 አመት ሊሆን ይችላል እንጂ ዝም ብሎ ጀነራል ማረግ ዝም ብሎ የሚሰጥ አይደለም ደረጃ አለው በዛ ደረጃ ልክ ነው እንጂ የሚከደው እዚህ ጋር አሁን ለምን ታዲያ የሌሎች አዛዦች አልተሰጠም የጀነራል አሰፋ እንደዚህ ከሆነ የሌሎቹ ለምን አልተሰጠም እና አንዳንዴ የዋህ ስላሉ ስለ ጦርነት የማያውቁ ስለ ወታደር ቤት ማረግ የማያውቁ ስላሉ ሆን ብለው አጀንዳ ይፈጥሩና እንግዳውስ ካልነማ ጀነራል አሰፋማ ከጁንታና እነምሬ ከጁንታ ጋር ገጥመው ነው የመጡት የባለፈው ሰኔ 12 በዚህ ዙዋን ምናምን ያሉሽ ቀን ማለት ነው የዛኔ ከጁንታ ጋር ቆመተው እነ ጆን መዲድ እነ ሸሪፍ ተመተው ነው የተመለሱ አቅሙን አሳይቷል ይሄ ጀነራል ደግሞ ጀነራሉ ገብቶ ማዋጋት አይተበቀበትም አለው ክፍል የውበታች ሹሞች አሉ በሙሉ እነሱ አንድ ኮር ላይ የመከታ አንድ ኮርም አይደለም አንድ ክፍለ ጦር ነው የመከተቻቸው እና አጋጣሚ በሆነ አጋጣሚ ይገባሉ ፎቶ ይነሳሉ ከዛ የነሱ አጀንዳ የፎቶ አጀንዳ እስኪ ጻንተው ቆሞ ወይ ሮቢት ነው አይደል ያ ችግር የተፈጠረው ሮቢት አሁን በማን እጅ ነው ወዳውንስ በማን እጅ ነበር ሮቢት ላይ ኦቦሮቢት ማለት ነው እና ጀነራሉማ እንዴት አርጎ ጥላትን ማርበድበድ እንደሚችል ያውቃል አሁን ሆን ብለው አጀንዳ ያደረጉት በደንብ አርጎ ቅስማቸውን ሰብሯቸው እንደነገርኩሽ ረፍርፎላቸውማ እኮ ነው አይደር ሆስፒታል ሄደው አይደር አላክምም ያለው እነዛ እኮ ተረፍርፈው ሄደው እኮ ነው ቁስለኛው የሞተው ታዩ በየድሩ የቀበሩት ነገር ግን የተረፈረፈ እኮ የቆሰለ ቁስለኛ እኮ በሙሉ ሄዶ እኮ አይደር አላክምም ብሎ አዋሽ የሚባል የጁንታ የሕክምና መስጫ እኮ ነው ያከመላቸው እና ያቺ የተመቱትን ቂማቸውን ለመወጣት ጀነራሉን እንደዚህ ሹመት ይሰጠው ነበር በዚህ ምክንያት ቀረበት ማንንም አልተሰጠው ማንንም አዛዥ በአማራ ክልል ያለ የእዝ አዛዥ አንዳቸው ማረግ አልተጨመራቸው ታዩና ዛሬ አሁን እንኳን እየሰበሰቡ ያሉት እንግዲህ ሙሉ ጀነራል ናቸው ጀነራል አበባው ከዚህ በኋላ ያው ፊልድ ማርሻል ነው የሚሆኑት እንግዲህ እሳቸው አልተጨመራቸው ማንንም የተጨመረ የለም እና በዚህ አጋጣሚ አይ ጥሩ ነው ተመልካቾች ጥሩ መረጃ ነው ያቀበልከን ጥሩ መረጃ ነው ያደረስከን ምናልባት የተዛባ መረጃ በመንዛት ምናልባት ትንሽም ቢሆን እድል ለማግኘት የፈለጉ ሁሌም እንደምንለው ጽንፈኞቹ ዛሬ በዚህ መልክ ሐሳቡን ገልጸ እውነታውን ለህዝቡ ማስረዳት ተገቢና ተገቢ ስለነበር ነው
በዚህ ጉዳይ ላይ እንግዲህ መንግስት የሚሰራውን ያውቃል ምን ማን እንደሚገባው ለምን እንደሚደረግና በቂ መረጃ አድርሰናል አመሰግናለሁ ቴዲ እንግዲህ የዛሬን እዚህ እናብቃ አመሰግናለሁ ስለሰጣችሁኝ እድል ለርስተልን መልካም እንግዲህ በድጋሚ ሁላችሁንም የከፍተኛ ማዕረግ ሹመት የተሾማችሁትን የመከላከያ አባሎቻችን የመከላከያ አመራሮቻችን በድጋሚ እንኳን ደስ ያላችሁ ማለት እንወዳለን በሚቀጥለው አመት ደግሞ ከዚህ የበለጠ ሀገሪቱን ወደ ላቀ ከፍታ የጸጥታ ማማ ላይ እንደምታደርሷት እናምንባችኋለን ይሄም እንዲሆን የኢትዮጵያ ህዝብ ከጎናችሁ እንደሚቆም ባለሙሉ ተስፋ ነን እኔ እርግጠኛ ነኝ እንግዲህ እኔ ደግሞ የክብር አባልም ስለሆንኩኝ ከዚህ በልጥ በመከላከያ ጉዳይ ላይ ከዚህ ተሻለ ሐሳቦችን ወደ ማህበረሰባችን በማድረስ ኡነታውን በማድረስ ከህዝባችን ከመንግስታችን ከመከላከያ ጎን እንቆማለን የዛሬን እዚህ እናብቃ በሚቀጥለው ሳምንት ደግሞ ሌሎች አዳዲስ ሐሳቦችን አደርሳችኋለሁ አብራችሁን ስለቆያችሁና መሰግናለን መልካም ጊዜ ይሁንላችሁ